ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደማጭነቱን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ሶስተኛው ክፍል እንግዲህ ትኩረት የሚያደርገው በቼልሲ ሊያም ሮሲኒየር ከመጡበት ጊዜ አንስቶ በቼልሲ ቤት እየተፈጠረ ያለው ልዩነት፣ እያደገ ያለ የቡድን ቅንጅት፣ እየታየ የሚገኘው የተጫዋቾች አስደናቂ ብቃትና መሻሻል ከምን የተነሳ ነው? እነዚህ እውነታዎችን ደግሞ በተለያዩ ቁጥሮች ከሰሞኑን ምናልባት የኤፍኤ ካፕ እግር ኳስ ባለፈው ሳምንት በተለያዩ ውድድሮች ላይ ትኩረት መደረጉ የእያንዳንዱን ቡድን ወቅታዊ ሁኔታ በትኩረትና በስፋት እያንዳንዱ ሚዲያ እየዘገበ ይገኛል። በዚህ መሰረት እንግዲህ ከተመለከትናቸው ነጥቦች መካከል እስካሁን ድረስ ባለው የአዲስ የአሰልጣኝ ሹመት ካደረጉ ክለቦች ውስጥ ካደረጉት የጨዋታ መጠንና ከሚያደርጉት የሪከቨሪ ቀን በአፋጣኝ ጨዋታዎችን በየቀናት ልዩነት እንደሚያደርግ ቡድን የሊያም ሮሲኒየር ቼልሲ ለመዋሃድም አዲሱን ሲስተም አዳፕት አድርጎ ፐርፎርም ለማድረግም በሚታይ ደረጃ ለውጥ ለማምጣት ከአዲሱ አሰልጣኝ ጋር ተጫዋቾች በፍጥነት ለመላመድ ጊዜ የፈጀባቸው አይመስልም። የቼልሲ የቡድን እንቅስቃሴ፣ የሜዳ ውስጥ የጨዋታ ፍሌክሲቢሊቲ፣ የታክቲክ አማራጭ እንደ ቡድን ቼልሲ እያሳየ የሚገኘው መሻሻልና ቅንጅት ምናልባት በተለያየ መልኩ የቡድኑን እያንዳንዱን ዲፓርትመንት ከተከላካይ እስከ አጥቂ ድረስ በቁጥሮች የታገዙ አንዳንድ እውነታዎችን በተለያየ የቼልሲ ስታት ዙሪያ እየተመለከትን ነው። ይሄ ጉዳይ ምንን ያሳየናል? የዘንድሮ ሲዝን ቼልሲ እንግዲህ እንደምታውቁት በውድድሩ መሀል ላይ አሰልጣኝ ኤንዞ ማሬስካን ካሰናበቱበት ጊዜ አንስቶ ሊያም ሮሲኒየር ከመጡበት የመጀመሪያ ጨዋታ እስከ ትላልቅ ጨዋታዎች በሻምፒየንስ ሊግም በሁሉም ውድድሮች እያሳየ ያለው ተለዋዋጭነት ባህሪ፣ ቡድኑ ላይ ያለው የታክቲክ አማራጭ፣ ከጨዋታ ጨዋታ ለተጫዋቾች የሚሰጠው ነፃነትና የጨዋታ አፕሮች እየተደነቀ ነው የሚገኘው። በአሰልጣኙ ውስጥ መሻሻል ያላሳየ ተጫዋች ተብሎ በተናጥል ምናልባት እሱንም እንደ ቡድን የጨዋታው አይነት የሚወስናቸው አስተላለፎች እየገደቡት የሚገኘው የቀድሞ አብሮ በጋራ ከሊያም ሮሲኒየር ጋር መስራት የቻለው የሊያም ዴላፕ ጉዳይ ነው። ተጫዋቹ ከሲስተም አዳፕት ማድረግ ሳይሆን የተጫዋቹ ስታይልና ቼልሲ የሚከተለው የጨዋታ ስትራቴጂ ምናልባት ተቀናጅቶ ወደሆነ ስቴፕ የማደጉ ጉዳይ ላይ ጥያቄ ሊነሳ ይችላል እንጂ እንደ ቡድን የሚታዩ የቼልሲ ፈጣን የሆነ ሪያክት የማድረግ አቅም ምናልባት ልብ ብለን አልተመለከትንም ይሆናል፣ ወይም የምናያቸው ቁጥሮች በተለየ ሁኔታ ስለዚህ ቡድን ትኩረት እንድንሰጥ አንዳንድ አጋጣሚዎችን አሁን ላይ የፈጠሩ ይመስለኛል። በተለይ ከአሰልጣኝ ለውጥ በኋላ ቼልሲ እያመጣ የሚገኘው አስደናቂ የቡድን እድገትና መዋሃድ ከምን መነሻ ነው? የተጫዋቾችስ ብቃት። አሁን ቼልሲ እኮ በከፍተኛ ሁኔታ የምርጥ 11 ሮቴሽን የሚከተል ቡድን ነው። እንደምታውቁት በአማካይ እንደ ኤንዞ ማሬስካ ዘመን ባይሆንም ግን በአማካይ 3.4 ከዚህ በፊት ኤንዞ ማሬስካ በነበሩበት ወቅት 5.5 በአማካይ 130 የተጫዋች ለውጥ በ23 ጨዋታዎች ያደረገ 130 በአማካይ 5.5 በምርጥ 11 ውስጥ ለውጥ የሚያደርግ ቡድን አሁን ወደ 3.4 ወርዷል። ግን ከተጫዋች ሮቴሽን ጋር የሚናጋ የቡድን ባላንስ አናስተውልም። አንዳንድ እንደ ተጋጣሚው አይነት እንደ ጨዋታው አፕሮች ትንሽ የጨዋታው ይዘት ከበድ ካለ ግን በለውጥ ማምጣት እንደሚችሉ አሳዩ። በተጫዋች ለውጥ
ይሄ ደግሞ የዌስትሃሙ ጨዋታ የናፖሊው ጨዋታ በቂ ማረጋገጫ ነው። የሶስት ተጫዋች ለውጥ ታክቲካሊ ቼልሲ የአንድን ጨዋታ ይዘት የተጋጣሚን ሲስተም አዳፕት ለማድረግ ሜዳ ውስጥ የሚሰነብትባቸው ደቂቃዎች በአጠቃላይ ምናልባት የሊድሱን ጨዋታ በተለየ ሁኔታ የምናነሳበት ነጥብ ይኖራል ወደ በኋላ። ግን እስከ ሊድሱ የአቻ ውጤት እስከሚመዘገብ ድረስ የሊድሱም ጨዋታ ውጤቱም አቻ ይጠናቀቅ እንጂ ፐርፎርማንሱ 100% ምርጥ ነበር። የተሳቱ አጋጣሚዎች እንግዲህ የጨዋታው ውጤት መቀየር የሚችሉ ትላልቅ ቢግ ቻንሶች በ0.99 ኤክስጂ ላይ የሚገኙ ኳሶች ተስተው ነው አቻ የወጡት። ግን ይሄ ቡድን አንድን ታክቲክ ሪያክት ወይም የአንድን ቡድን ያጫወት ሲስተም በፍጥነት ተላምዶ ለዛ ቡድን ምላሽ ለመስጠት ምንም ጨዋታዎችን እየከበደው አይደለም። ሪላክስ አድርጎ ነው ቼልሲ ጨዋታዎችን የሚያደርገው በሁለቱም 45። አንደኛ ከታዘብናቸው የቼልሲ የቡድን እድገቶች መካከል አንደኛው ጉዳይ ፈርስት ሃፍ የተጋጣሚን አጫወት በተለይ ከሜዳ ውጭ ተመልከቱ። የናፖሊን ጨዋታ፣ የፓላስን ጨዋታ፣ የተለያዩ አዌ ማቾችን ካያችሁ ቼልሲ ምላሽ ለመስጠት በተመሳሳይ ወልቭስ ላይም የፓልመር ከረፍት በፊት ሃትሪክ ትላልቅ ሪከርዶችን የሰበረበት አብዛኛውን አዌ ጨዋታ ፈርስት ሃፍ ቼልሲ በቡድን እንቅስቃሴ ውስጥ የበለጠ ኮንትሮል የሚያደርግ የጨዋታውን ፍጥነት፣ ግለት፣ የተጋጣሚን ፕሬሲንግ፣ የተጋጣሚን አፕሮች ለመላመድ ጥንቃቄን የመረጠ ግን ስልና ገዳይ የሆነ ቡድን ነው። አድቫንቴጅን የሚያባክን አይደለም ከሜዳ ውጭ። በሜዳው ደግሞ ሪያክት ለማድረግ ይሄ የቡድን መዋሃድን የሚያሳድግ ወይም የቼልሲ የቡድን ቅንጅት ማደጉን የሚጠቁሙ የጨዋታ ስትራቴጂዎችን ይጠቀማል። ፈርስት ሃፍ ነው። ሰከንድ ሃፍ ግን በየትኛውም ጨዋታ ላይ ተመልከቱ ቼልሲ የግብ ልዩነት አድቫንቴጅ የተገኙ አጋጣሚዎችን የማስቆጠሩ ጥንካሬ ጠንከር ብሎ የሚስተዋልበት የጨዋታ ክፍለ ጊዜ ነው። አብዛኛው ደግሞ ክለቦችን በዚህ ወቅት እየታዘበ የምንገኘው ሰከንድ ሃፍ ላይ የመውረድ አሁን ሁለቱ ቶፕ አንደኛና ሁለተኛ ላይ ያሉ ቡድኖች የዘንድሮ ሲዝን ተመሳሳይ ባህሪ አርሴናል 26 ከገባ በኋላ ሲቲ በዘንድሮ ሲዝን ሰከንድ ሃፍ ላይ ይዳከማሉ። አርሴናል በቅርብ ሳምንት ያመጣው ሊቨርፑልንም ተመልከቱ። በሆም አድቫንቴጅ ፈርስት ሃፍ ላይ በርካታ ሙከራ እድሎችን ምናምን ግቦችን ያስቆጥራል። ሰከንድ ሃፍ የመጨረሻ 20 ደቂቃ። ቼልሲ ግን ከሁሉም ቡድን ጥንካሬ በተቃራኒው ነው ያለው። የጨዋታው ውስጥ ቆይታን የበለጠ የሚፈትኑ ደቂቃዎች ላይ የቼልሲ ጥንካሬ ነው የሚስተዋለው። የተጋጣሚ አፕሮች የበለጠ የሚፈትንበት ደቂቃ ቼልሲ ምርጥ ነው። ያን ደቂቃ የዘንድሮ ፕሪሚየር ሊግ ላይ ተለዋዋጭ ባህሪ የቡድን ካራክተር እንደ ዘንድሮ የፕሪሚየር ሊግ ጨዋታ አስቀያሚና ሰልቼ የለም። የፕሪሚየር ሊግ የጨዋታ ስትራቴጂ ተመልከቱ። ባለፉት 5 ዓመታት ታይቶ በማይታወቅ ሁኔታ ረጃጅም ኳሶች በአንድ ጨዋታ በአማካይ የበዙበት የኳሷ እንቅስቃሴ በአማካይ ባለፉት 5 የውድድር ዓመት ከ60% በላይ ሜዳ ውስጥ የመንሸራሸር እድል ያላት የጨዋታው እንቅስቃሴና ጨዋታዎች የሚቋረጡበት ደቂቃ ኳሱ የሚንከባለልበት ደቂቃ አብዛኛው ከ60% ከ60 ደቂቃ በላይ ነው። ዘንድሮ ወርዶ 52 ደቂቃ ነው ኳስ በሜዳ ላይ የሚንሸራሸር። ከየትኛውም ጊዜ በላይ ክለቦች የረጃጅም ኳሶችና የእጅ ውርወራን በዳይሬክት አታክ ለመጠቀም ስትራቴጂካል ታክቲካል ዲሲፕሊን ይዘው የቀረቡበት የውድድር ዓመት። በተጨማሪም ሌሎች ነጥቦችን እናንሳ። የዘንድሮ ሲዝን ከየትኛውም ጊዜ በላይ ከቆሙ ኳሶች የሚቆጠሩ ግቦችና ዴድ ቦል ደግሞ ልክ ከ2012 ከዘመናዊ እግር ኳስ አደገኛው አመጣጥ በፊት የነበሩ የጨዋታ ስትራቴጂ ስቶክ ሲቲ፣ ዌስት ብሮም እነዚህ ቡድኖች የሼን ዳይክ የዴቪድ ሞይስ አስተሳሰብ ከፕሪሚየር ሊጉ የጠፉትን የጨዋታ ስትራቴጂ በድጋሚ እያመጡት ነው። ትላልቅ ክለቦችም ጭምር የሴት ፒስ አሰሪ እስከ መቅጠር አሁን በአልጎሪዝም ደረጃ ዘመናዊ እግር ኳስ በደንብ በቅርብ ዓመት ወጣት አሰልጣኞችን ካመጣበት ዋነኛ ምክንያት የሜዳው ፍሎ ነው። በቃ እና ስፔስ የማሸነፍ የጨዋታ ስትራክቸርን በተለያየ የጨዋታ አማራጭ መጠቀም ዋስትናው ነው። አብዛኛው ክለብ ፕሮጀክቱን
ታክቲካሊ የምንመለከተው ኳስን መቆጣጠርና የፈጣን ትራንዚሽን እንቅስቃሴዎችን ነበር ትኩረት ሲያደርግ የነበረው። የዘንድሮ ፕሪሚየር ሊግ አይደንቲቲን በአጠቃላይ የሚቀይር ብሬንፎርድ 7ኛ የሆነበት ሚስጥር ጠለቅ ብላችሁ ብትመለከቱ አብዛኛው ግብ ብሬንፎርድ ያስቆጠረው ከእጅ ውርወራ የተገኙ ዴድ ቦሎች፣ ከቆሙ ኳሶች፣ ከዳይሬክት አታክ እና የረጃጅም ኳሶች እንቅስቃሴ ነው። በሊጉ አናት ላይ ያለውን አርሴናል ተመልከቱ። በሊጉ 18 ግብ ብቻ ነው ክፍት ከሆነ እንቅስቃሴ ያስቆጠረው። ሲቲ 43 ግብ አስቆጥሯል። ልዩነቱን ተመልከቱ። ግን በሊጉ አናት ላይ አርሴናል ተቀምጧል። ከቆሙ ኳሶች አንድ ቡድን ማስቆጠሩ ስህተት ነው ማለት አይደለም። ግን የጨዋታውን ፍሎና ይሄ ለእግር ኳሱ ቤተሰብ ኢንተርቴኒንግ ነው ወይ የሚለው ጥያቄ አይደለም የዘንድሮ ሲዝን። ለዛ እኮ ነው አብዛኛው የሚዲያ ባለሙያዎች ላይ የዘንድሮ ሲዝን በእንቅስቃሴ ደረጃ አስቀያሚ ነው የሚሉት። እንቅስቃሴው አያምርም፣ ውበት ሳቢነቱ በጣም ቀንሷል። ለዚህ ደግሞ የጨዋታን ይሄ ዲሌይድ ዘ ሪስታርት ጨዋታን በድጋሚ ሲያስጀምሩ ክለቦች የሚወስዱት ሰከንዶች መብዛታቸው በወጣው አዳዲስ ሕግ በተጨማሪ ደቂቃ ላይ አንድ የፕሪሚየር ሊግ ጨዋታ በሁለት ክለቦች መካከል ሲደረግ በሚዘገዩ የጨዋታ እንቅስቃሴዎች ምክንያት በአማካይ 6 ደቂቃ እንደ ዘንድሮ ሲዝን የተጨመረበት ሲዝን የለም። ፋውሎች ከመብዛታቸው የተነሳ ዳኞች እንደ ዘንድሮ ሲዝን በርካታ የቫር ምልከታ ሪቪው ያደረጉበት ሲዝን የለም። አብዛኛው ነገር ስንመለከት አካል ብቃት እንጂ ታክቲካል ፍሌክሲቢሊቲ ላይ የደከመበት ሲዝን ነው። ለዛ ነው እያንዳንዱ ውጤቶች ኤክስፔክት ተደርገው ያልተገመቱ ውጤቶች ይመዘገባሉ። 20ኛ ላይ ያለ ክለብ አንደኛ ላይ ያለውን ክለብ የሚያስጥል ከሆነ የዘንድሮ ሲዝን የቡድኖች ስትራቴጂን በደንብ መጠን ማጥናት ያስፈልጋል። በዋንጫ ፍክክሩ ላይ ትልቅ አድቫንቴጅ ትልቅ ሬት የያዘ ቡድን ያልተጠበቀ መንሸራተት ሲያሳይ የዛ ቡድን ድክመት ነው ወይስ የተጋጣሚ የጨዋታ አፕሮች ነው? የፕሪሚየር ሊጉን አይደንቲቲ ተመልከቱ። እንዳለፉት ጊዜያት አይደለም። በእነዚህ ውጣ ውረድ ውስጥ ማለት ነው እንግዲህ ቼልሲ ከባዱን ፈተና እየተሻገረ ነው። ቀጣይ ደግሞ ከቅዳሜው ጨዋታ የበርንሌ ጨዋታ በኋላ የበለጠ ፈታኝ ጊዜያት ለአሰልጣኝ ሊያም ሮሲኒየር ከፊት ለፊታቸው አለ። እስካሁን ድረስ ባለው በግሌ ቼልሲ በስትራቴጂ ደረጃ ከየትኛውም ቡድን በላይ ሊያም ሮሲኒየር ከመጡበት ጊዜ አንስቶ ምናልባት በግሌ ኮንሲስተንሲ እያሳያለ ብቸኛ ቡድን ማለት ይችላለሁ እና ማንቸስተር ዩናይትድ ሁለቱ እንግሊዛውያን እንደውም ማንቸስተር ዩናይትድ ያለፈው የስታሙ ጨዋታ ላይ የተፈጠሩ በአዲስ ስትራቴጂ የመጣን ቡድን የበለጠ ኳስን ኮንትሮል አድርጎ ግብ ለማስቆጠር ሲቸገር ማየት በዛ ስትራቴጂ ደረጃ ማንቸስተር ዩናይትድም አንድ ስቴፕ ማድረግ እንዳለበት የታየበት ምልክት ነው። ቼልሲን ቆይ በየትኛው ዲፓርትመንት ነው አሁን ቼልሲን እንደ ቡድን እንተች ብንል በሊያም ሮሲኒየር ውስጥ አንድ የሚተችበት ወይም አላደገም ይሄ አሰልጣኝ እዚህ ጋር ስህተት አለው ልንል ምንችልበት አንድ ጎልቶ የወጣ ክፍተት የለውም ይሄ ቡድን። በደም ተመልከቱ። ቼልሲ የትኛው ዲፓርትመንት ላይ ሊታማ ይችላል? ጉለት እኮ የማይሰማው ቡድን ሆኗል። ተጫዋች ጉለት፣ ኳሊቲ ጉለት አይደለም ያልኩት፣ የተጫዋች ጉለት። አሁን ያለፉትን ጨዋታዎች ፔድሮ ኔቶ እስከሚመጣ ድረስ ቼልሲ የዚህን ተጫዋች ጉለት እንደ ቡድን ሸፍኖታል በአግባቡ። ሲመጣ ግን የሚያሳድገውን ኳሊቲ ተመልከቱ። ሃል ሲቲ ቢሆንም ተጋጣሚውን ሃትሪክ ሰርቷል። ቼልሲ ደግሞ በፕሪሚየር ሊጉ ከ2017 ከሊቨርፑል በኋላ ለመጀመሪያ ጊዜ በተከታታይ 2 አዌይ ጨዋታ የተለያዩ ተጫዋቾች ሃትሪክ በመስራት አዲስ ሪከርድ፣ ፓልመር ሃትሪክ፣ ኔቶ ሃትሪክ። ይሄ አሰልጣኙን የታክቲክ አማራጭ፣ የተጫዋቾች ነጻነት፣ እየታየ ያለው እድገትና አስደናቂ የቡድን መሻሻል ነው። ከነዚህም መካከል በቅርብ ጊዜያት ውስጥ ጎል ላይ በርካታ ግቦችን ተሳታፊ መሆናቸውን ተከትሎ አንድ ያላስተዋልነው ጉዳይ የቼልሲ 3ቱ የፊት መስመር ተጫዋቾች ፔድሮ ኔቶ፣ ጆዋው ፔድሮ እና ኮል ፓልመር ሁለቱ በጉዳት ምክንያት ወጣ ገባ በሚል በካርድም በምንም በቡድን ውጤት ኮንሲስታንሲ በማጣት ፓልመር ረጅም ሳምንታትን በጉዳት ግን እነዚህ 3 ተጫዋቾች 47 የግብ ተሳትፎ አድርገዋል። 3ቱ ብቻ
ሊያም ሮሲኔር ከመጡ በኋላ ጆዋው ፔድሮ 6 አሲስት 6 ግብ 1 አሲስት አድርጓል። ከብሬንፎርድ፣ ከፓላስ፣ ከናፖሊ፣ ከዌስትሃም እና ከሊድስ ጋር 3 ተከታታይ ጨዋታ ናፖሊ ላይ 2 ግብ በማስቆጠር ዌስትሃም ላይ ግብና አሲስት በማድረግ ለ5 ተከታታይ ጨዋታ ግብ ላይ ቀጥተኛ ተሳትፎ አድርጓል። ሊያም ሮሲኔር ካደረጉት 11 ጨዋታ ውስጥ 2 ሽንፈት፣ 1 አቻ፣ 7 ድል 28 ግብ አስቆጥሮ 13 ግብ ተቆጥሮበታል። ግን ተመልከቱ ከወልቭስ እሳቸው የአሰልጣኙ የስራ ቅጥር ከተፈጸመበት ጊዜ አንስቶ ቼልሲ በአማካይ በሻርፕ 4 ቀናት ልዩነት ጨዋታዎችን ያደርጋል። በ4 ቀናት ልዩነት በሁሉም ውድድሮች። ስለዚህ ለሪከቨሪ ጊዜም ያለው ለአሰልጣኙ አማራጭ በጣም አጭር ነበር ማለት። በእነዚህ ጠባብና አጠር ባሉ ጊዜያት ውስጥ ግን ቼልሲ እንደ ቡድን ካሳየው ጥንካሬና መሻሻል አንጻር ሊያም ሮሲኔር የቼልሲ አሰልጣኝ ከሆኑ በኋላ በፕሪሚየር ሊጉ ከሚገኙ ክለቦች በሁሉም ውድድሮች ካደረጉት ጨዋታዎች 72.73 ዊኒንግ ሬት በመያዝ ብቸኛ አሰልጣኝ ናቸው። ይሄ ነው አሁን ቼልሲን እንደ ቡድን እንገምግም። ቼልሲ በዲፓርትመንት እንቅስቃሴ ላይ ኳሊቲ ማሻሻል ሊጠበቅበት ይችላል። አሁን ባለው ግን የቡድን ጥንካሬ ቼልሲ የትኛው ክፍል ላይ ነው ድክመት ልናወጣ የምንችለው? ቼልሲ እኮ ክፍተቱን ሜዳ ውስጥ የሚያርም ቡድን ሆኗል። ይሄ አንድ ቡድን ከመዋሃዱ የተነሳ ከሚያሳያቸው ባህሪዎች መካከል ወይም በጣም እድገቱ ከፍ ማለቱን ከሚጠቁሙ እንቅስቃሴዎች መካከል ስህተቱን ሜዳ ውስጥ ባለ ቅንጅት ማረም ሲችል ነው። ምክንያቱም የመግባባት አቅሙ ስህተቱን የማወቅ እዛው ተዋህዶ እዛው ሪያክት ማድረግ የሚችል ለውጥ ከቤንች ላይ በሚነሱ ተጫዋቾች ኢፌክቲቭ ሆኖ ወደ ስትራቴጂ አጫወት ይዞ ወደ መጣው የጨዋታ መልክ ገፍቶ መግባት ይችላል፣ ጨዋታ መቀየር ይችላል ካለን እንደ ቼልሲ አስተማማኝ አገልግሎት እየሰጠ ያለ ክለብ ያለ አይመስለኝም። በዚህን ሰዓት እንደ ቡድን የምናየው መሻሻልና እድገት ለቀጣይ ጊዜያት ቼልሲ ምን ያክል ከፊት ለፊቱ ብሩህ ጊዜ እንዳለ የሚያሳይ ነው ከኛ አሰልጣኝ ጋር። ይሄ ጉዳይ ደግሞ መሻሻሉም ማደጉም ከዚህ በላይ ውጤታማ መሆኑም የማይቀር ነው። ከነዚህ መካከል የሚነሱ የቡድኑ እድገቶች መካከል አንደኛው የአማካይ ክፍሉ ነው። በአማካይ ክፍሉ እንደምታውቁት እንደ ወትሮ አይደለም። የቀድሞ የሚያውቁትን በውሰት ከእሳቸው ጋር በስትራስበርግ ቆይታ ያደረገውን አንድሬ ሳንቶስን የበለጠ ደቂቃ በመስጠት ይሄ ተጫዋች የአማካይ ክፍሉ ባላንስ ጠባቂ ሆኗል። ቼልሲ ከፖዚሽን ውጭ እንዳይሆን፣ ቼልሲ እንደ ቡድን ፖሴሽኖች እንዲያሸንፍ የሚረዳ አዲስ ኢንጂን ሩም ሆኗል ለቡድኑ። እና እስቲ ስለ 3ቱ አማካዮች አንዳንድ ጉዳዮችን እናንሳ። ለምሳሌ እስቲ በዘንድሮ ሲዝን በተለይ ከ2025 ከተጠናቀቀ የውድድር ዓመት አንስቶ ክለብ ወርልድ ካፕን ጨምሮ እስካሁን ድረስ ባለው ከፍተኛ ቁጥሮች እንደሚያሳዩት ከሆነ በቼልሲ ቤት ሊነገር የሚገባ ትላልቅ ስታቶች የሚያስመዘግበው ኤንዞ ፈርናንዴዝ ነው። ስለ ፐርፎርማንስ ሬቲንጉ የማያስማሙ በርካታ ሀሳቦች አሉ። ሁለት ወገን የሚከፍል ተጫዋቹ ከብቃቱ በላይ ወይም ከሰሞኑን በቀጥታ ተገቢነት በሌለው ንጽጽርና ተገቢነት በሌለው አስተያየት እየተሰጠ የሚገኘው ኦቨርሬት እና አንደርሬትድ የሚባለው ጉዳይ በበለጠ የሚያከራክርበት ተጫዋች ነው። አንዳንድ የቼልሲ ደጋፊዎችም ጭምር የማያምኑበት አይነት ግን አንዳንዴ ቁጥር እውነታን ይገልጻል ይባላል። ስለዚህ ቁጥሮችን መከተል ደግሞ ተገቢ ነው። በተለይ እንደ ኤንዞ ፈርናንዴዝ አይነት ባልተጠበቀ አጋጣሚ ወሳኝ ግቦችን ማስቆጠር የሲቲን የዌስትሃምን ጨዋታ ትርጉሙን ከተመለከታችሁ በጣም ትልቅ ነው። እዛ ፖዚሽን ላይ የዕለቱ የጨዋታ ብቃትና አስተዋጽኦ አይደለም፣ ያቺ ኳስ የምታስፈልግበት ሞመንት ላይ መገኘቱ ነው። ይሄ ተጫዋች ገንዘቡን ይሄ የውጤቱን ፕራይስ የዛን ጨዋታ ዋጋ በጣም ከፍ ያደረገው እዛ ፖዚሽን ላይ አሁን ኤንዞ ፈርናንዴዝ ላይ ሁለት ወገኖችን እንዲከፍል የሚያደርገው ይሄ ተጫዋች ሜዳ ውስጥ ያልተጠበቀ አንድ ትልቅ አጋጣሚ ክሬት ያደርጋል። አንድ ትልቅ ሞመንት ክሬት ያደርጋል። ያ ተጫዋቹን ክላስ አድርጎታል። ጨዋታው ላይ ጠፍቶ ሊቆይ ይችላል።
ተሳታፊነቱ ወርዶ ሊሆን ይችላል። ግን ጨዋታው ላይ የሚያስፈልገውን አጋጣሚ እሱ እጅ ላይ አለች በየትኛውም ደቂቃ። ስለዚህ ቀላል አይደለም እንዲህ አይነት ተጫዋች በስብስብ ውስጥ መያዝ። 25 የፕሪሚየር ሊግ ጨዋታዎችን አድርጎ 24ቱን በቋሚነት ጀምሮ 2148 ደቂቃ ያደረገ 8 ግቦችን 2 አሲስት፣ ፓስ አኩሬሲው 87.1 የሆነ ቻንስ ክሬት በማድረግ 45 ቻንሶችን ክሬት ያደረገ በአጠቃላይ ሬቲንጉ ሲወጣ 7.73 ነው። ስለዚህ በአማካይ ክፍል ይሄን ያክል ቁጥርና ተሳትፎ ማድረግ ቀላል የጨዋታ ስትራቴጂ አይደለም። ነገር ግን ከነዚህ ስታቶች ውስጥ አብዛኛውን ፐርሰንት እና የተጫዋቹ የሜዳ ውስጥ እንቅስቃሴ የበለጠ ጎልቶ በተለይ ውጤት ቀያሪ ኳሶች በማድረግ የሊያም ሮሲኒየር አንደኛው የአማካይ ክፍል ጥይት ሆኗል። እስቲ ወደ ሞሲስ ካይሴዶ 21 ጨዋታ አድርጎ በፕሪሚየር ሊጉ 1776 ደቂቃ ቆይቶ 91.6 ፓስ አኩሬሲ ውጤታማ የሆነ የሊጉ የ6 ቁጥር ብቸኛ ተጫዋች 3 ግቦችን 1 አሲስትን 64.1 የዱዌሎችን የማሸነፍ ሬት የያዘ ብቸኛ ተጫዋች ሆኖ 122 ቦል ሪከቨሪ ያደረገ የ6 ቁጥር የአማካይ ስፍራ በአንድ ቁጥር ለመጀመሪያ ጊዜ በዘንድሮ ሲዘን እንግዲህ የቱኸል እንግሊዝ ላይ ትልቅ ቦታ እያገኘ የመጣው በቀጣይ የዝውውር መስኮት የ100 ሚሊዮን ፓውንድ ተጫዋች ይሆናል የሚባለው ኤሊየት አንደርሰንን በልጦታል በነገራችን። ስለዚህ አሁን ምንም ከሞሲስ ካይሴዶ ጋር የሚያነጻጽሩት ቁጥር የለም ማለት ነው። በሁሉም ረገድ ይሄ ተጫዋች በድጋሚ ሪከቨር አድርጎ ወስዷል። በዚህ ደረጃ ፐርፎርም እያደረገ ደግሞ የሚገኘው ካይሴዶ አለ። እስቲ ስለ አንድሬ ሳንቶስ አንድ ፕሮግራም ለወደፊት በሌሎች ጊዜያት በምናገኝበት ክፍተት ውስጥ እንሰራለን። ግን አንዳንድ ቁጥሮችን እናንሳ። ሊያም ሮሲኒየር ከመጡ በኋላ ይሄ ተጫዋች በዘንድሮ ሲዝን በርካታ ደቂቃ እያገኘ ነው። እንደ አንድ የፕሪሚየር ሊግ አማካይ ክፍል ተጫዋች እስቲ ሬቱን ወይ ብቃቱን ወይ የዚህን ተጫዋች የሜዳ ውስጥ ልዩነት ፈጣሪ መሆኑን ፐርፎርማንስን አናላይዝ ለማድረግ ምን ይላሉ ነጮቹ? ከ600 ወይም ከ550 ደቂቃ በላይ ሜዳ ውስጥ መቆየት አለበት ይላሉ። በደንብ ስካውትም ለማድረግ 800 ደቂቃ አግኝቷል። ከዚህ 800 ደቂቃ ውስጥ 84.6ቱ በሊያም ሮሲኒየር ውስጥ የተገኙ ደቂቃዎች ናቸው። በእነዚህ ሁሉ ደቂቃዎች ውስጥ ግን አንድ የተለየ ትልቁ ቁጥር በአንድሬ ሳንቶስ በኩል ከየትኛውም ተጫዋች ጋር በፕሪሚየር ሊጉ በዘንድሮ ሲዝን በአማካይ ስፍራ ካሉ ተጫዋቾች ጋር ተነጻጽሮ 800 እና ከዛ በላይ ደቂቃ ካደረጉ ተጫዋቾች ጋር ሲነጻጽር አንደኛ የሚያደርገው 2 ጊዜ ብቻ ነው ፖሴሽን መሳት የቻለው። 2 ጊዜ ከፖዚሽን ውጭ የሆነ 2 ጊዜ በ800 ደቂቃ። የሊጉ የአካል ብቃት እንቅስቃሴም የበለጠ የጋራ ኳሶችን የማሸነፍ ጥንካሬ በየቡድኖች በሚስተዋልበት የዘንድሮ ሲዝን ላይ ይሄን ያክል ቁጥር መያዝ፣ ይሄን የሚያክል የአማካይ ክፍል ሬዚለንስ ማሳየት ለዚህ ወጣት ተጫዋች የቼልሲ ቤት ቆይታና የአሰልጣኙ መምጣት የፈጠረው ልዩነት ምን ያክል ትልቅ እንደሆነ እየተመለከትን ነው። በፕሪሚየር ሊጉ 19 ጨዋታዎችን አድርጓል። በቋሚነት የጀመረው አነስተኛ ጨዋታ ነው። ከ800 ደቂቃ አድርጓል። ነገር ግን ከካይሴዶ በታች ከኤንዞ ፈርናንዴዝ በላይ በመሆን 90% ፓስ አኩሬሲ ውጤታማ ነው። 60.7 ዱዌሎችን የማሸነፍ ጥንካሬ ከተጫወተበት ደቂቃ አንጻር ከየትኛውም የፕሪሚየር ሊግ አማካይ ይበልጣል። ከየትኛው ማንም እንደዚህ አይነት ዱዌል ሬት በ800 ደቂቃ ያስመዘገበ የለም በዘንድሮ ሲዝን። አንድሬ ሳንቶስ ብቸኛ ተጫዋች ነው እና 2 ጊዜ ብቻ ከፖሴሽን ውጭ በመሆን እንዲሁም 11 ቻንሶችን ክሬት በማድረግ በቼልሲ የአማካይ ክፍል የባላንስ እንቅስቃሴ ምን ያክል ይሄ ተጫዋች ልዩነት ፈጣሪ መሆኑን የሚያሳይ ነው። እነዚህን 3 አማካዮችን ካራክተራይዝድ ሜዳ ውስጥ ተጽዕኖ በተሟላ ሁኔታ ቼልሲ እንደ ቡድን ፐርፎርም እንዲያደርግ፣ እንደ ቡድን የሜዳ ውስጥ ፍሉዲቲው ከፍ እንዲል፣ እንደ ቡድን ቼልሲ በሚያስመዘግበው ውጤት ላይ የእነዚህ 3 አማካዮች መዋሃድና በዚህ ደረጃ ፐርፎርም ማድረግ በቼልሲ አታኪንግ ሰርድ ላይ 28 ግብ አስቆጥሯል ስንል የነበረው በ11 ጨዋታ በአማካይ ይሄ ቡድን ወደ 2.7 ግብ የሚያስቆጥር
ለማስቆጠር የማይቸገር ቡድን እንዲሆን ካደረጉ ጉዳዮች መካከል የሶስቱ አማካዮች ወርክ ሬት እና ኦቨርሎድን የመቋቋም አቅም ነው። ምክንያቱም ለተከላካዩ ከቨር ይሰጣሉ። ለአታኪንግ ሰርድ ተጫዋቾች ወደኋላ ተመልሰው ፉልባክን አማካዩን ለማገዝ የሚደረግ ከፍተኛ ደርሶ የመመለስ የሜዳ ውስጥ ኦቨርሎድን በከፍተኛ ሁኔታ ይቀንሳል። ይሄ ጉዳይ ደግሞ የቡድኑ መረጋጋት፣ ውጤታማነት፣ የአሸናፊነት ዊኒንግ ሬትን እንዲያሳድጉ በአሰልጣኙ በኩል በከፍተኛ ሁኔታ ረድቷቸዋል። ይሄ ነው አንዱ መነሳት ያለበት በቁጥሮች የአማካይ ክፍሉ ጥንካሬ። ቼልሲ በቀጣይ እንደምታውቁት በርንሌ፣ አርሴናል፣ አስቶን ቪላ፣ ኒውካስል፣ ኤቨርተን፣ ማንቸስተር ሲቲ ቀጣይ 6ቱ ጨዋታዎች መካከል 5ቱ በጣም ፈታኝ ናቸው። በጣም ከአርሴናል ጋር ከሜዳ ውጪ፣ ከቪላ ጋር በሜዳቸው የሚያደርጉት ጨዋታ አለ። ይቅርታ ከአርሴናል እና ከቪላ ጋር በተከታታይ ከሜዳ ውጪ፣ ከኒውካስል ጋር በሜዳቸው፣ ከኤቨርተን ጋር ከሜዳ ውጪ፣ ከማንቸስተር ሲቲ ጋር በሜዳቸው የሚያደርጉት ጨዋታ አለ። ቀጣይ ፊክስቸር 3 አዌ 3 ሆም ጨዋታ አለ። እስቲ የአማካይ ክፍሉ ጥንካሬ በእንዲህ መልኩ ቼልሲን ከተመለከትን በግብ ጠባቂ በኩል በነገራችን ላይ በሮበርት ሳንቼዝ ብቃት ላይ ከፍተኛ ሀሳቦች ልዩነት ቢኖሩ ማንስማማባቸው በርካታ ነጥቦች ቢኖሩም ግን እንደ ቡድን አንዳንድ ጉዳዮች ይነሳሉ። ብዙም ከቼልሲ ደጋፊዎች ጋር ላነስማማ እንችላለን። አብዛኛው የቼልሲ ደጋፊዎች የሚስማሙበት ሀሳብ ነው። ቼልሲ ከዚህ የተሻለ ክላስ ያለው ግብ ጠባቂ ቢኖረው ይመረጣል ከሮበርት ሳንቼዝ በላይ። ይህን ለአመታት በተከታታይ የውድድር አመት ይሄ ግብ ጠባቂ ከተዘዋወረበት ጊዜ አንስቶ የምናነሳው ሀሳብ ነው። በቼልሲ ስታንዳርድ ደረጃ ይመጠናል ብዬ አሁንም ድረስ እንደውም በሊያም ሮሲኒየር ውስጥ ጥሩ ፐርፎርም እያደረገ ነው፣ ግን በቂ አይደለም። ቼልሲ አሁን እየገነባና በተያዘው ስትራቴጂ ደረጃ ኳሊቲው፣ አስተማማኝነቱ ሁሌም ጥያቄ ውስጥ ያለ ነው። ግን እንደ ግብ ጠባቂ የአንድ ቡድን ማጥቃት ላይ ቀጥተኛ ተሳትፎ በማድረግ በዘንድሮ ሲዝን 5 ቢግ ቻንስ ከግብ ጠባቂ ክሬት ያደረገ ብቸኛ ተጫዋች ነው። ብቸኛ ግብ 5 ቢግ ቻንስ ከግብ ጠባቂ። ይሄ የዳይሬክት አታክ አጨዋወት ነው። እንግዲህ ይሄ ግብ ጠባቂ በተሻለ ሁኔታ እያሳየ የሚገኘው 9 ክሊን ሺቶችን አስመዝግቧል። 25 ጨዋታዎችን ተጫውቷል። 70.7 ኳሶችን የመመለስ ሬት አለው። 5 ቢግ ቻንስ ክሬት አድርጓል። 1 አሲስት አለው። በዚህ መሰረት ሌላኛው ተጫዋች በቼልሲ ቤት ጥሩ በተለይ በቅርብ ሳምንት በሚያሳየው እንቅስቃሴ ጥሩ መሻሻል እያሳየ መምጣቱን የተመለከትንበት ስታት ነውና በቼልሲ ቤት እየታዩ ባሉ ተከታታይ ጨዋታ መነቃቃትና ብቃት ላይ ትኩረት እናድርግ። ይሄ ቡድን እየተጓዘ ያለበት ጥንካሬ ምናልባት ለእግር ኳሱ ቤተሰብ የበለጠ በተሻለ ሁኔታ እንዲታይ ወይም ከፍ ብሎ እንዲነገር ቼልሲ ጨዋታዎችን ሁሌም በትላልቅ ጨዋታዎች ላይ ድል ማድረግ የለበትም። ግን የሚታዩ ለውጦችን ጠለቅ ብሎ መመልከት ያስፈልጋል። በቡድኑ ሰሞነኛ ብቃትና እያደረገ ያለው የሽግግር ጊዜ በተለያዩ የጨዋታ ሂደቶች ጨዋታው የሚፈልገውን የጨዋታ እያንዳንዱ ስትራቴጂን የሚጠቀምበት የሚወጣበት ጨዋታዎችን ፔርፎርም አድርጎ የሚያሸንፍበት መንገድ ምናልባት እንደ ቡድን ቼልሲ በዚህን ሰዓት የበለጠ እየተዋሃደ ወደሚጠበቀው ወደዛ የቼልሲ ኳሊቲ ደረጃ ወይም ይሄ ቡድን ከኤንዞ ማሬስካ በቂውን አገልግሎት አላገኘውም ብሎ አምኖ አሰልጣኙን ለማሰናበት የተገደደበትና የፈለገውን እድገትና ሽግግር የአጨዋወት ሲስተም፣ የቡድን መረጋጋት፣ ከጨዋታ ጨዋታ የሚታይ ስትራቴጂካል ለውጥና አማራጩ ሰፊ የሆነ በጥርጣሬዎቹ ስራቸውን ለጀመሩ አሰልጣኝ ደግሞ አስደናቂ ሪስፖንስ ነው። ጥያቄ ለነበራቸው የእግር ኳስ ቤተሰብ አድማጮች ይህን ፕሮግራም በደንብ አስታውሱ።
ሊያም ሮሲኔር ቅጥራቸው ተፈጽሞ አንድም ጨዋታ በቼልሲ ቤት ሳያደርጉ ግን እርግጠኛ ሆነን በዚህ ቻናል ስንናገር ነበር። ቼልሲ አብዛኛው የእግር ኳስ ደጋፊ፣ የሚዲያ ባለሙያዎች የቼልሲን ካሪዝማ፣ የቀድሞ አሰልጣኞችን፣ ቡድኑ ያለውን ትላልቅ አሰልጣኞችን ታሪክ ነው የሚያነሳውት። ይሄ አሰልጣኝ ያላቸው ግን ታክቲካል እውቀት፣ ግንዛቤና የጨዋታ ስትራቴጂ የተለየ ነው። አሰልጣኙን በቼልሲ ቤት እንገምግም። ቢያንስ 5 ጨዋታ ምን ይዘው እንደመጡ በስትራስበርግ ባለው ስትራቴጂ መሰረት ቼልሲ በስትራስበርግ ተመሳሳይ ፕሮጀክት ይዞ ስትራስበርግ እንደ ቡድን ፓሪስ ሴን ጀርሜንን የፈተነበትን ጨዋታ አንስተን የኡናይ ኤምሬን አስደናቂ የጨዋታ ስትራክቸርን አዳፕት ያደረገ የጨዋታ ስታይልን የሚጠቀሙ ተለዋዋጭ ባህሪ ያለው በሜዳ ውስጥ እንቅስቃሴ በወረቀት ላይ 4-3-3 ይሁን እንጂ በጨዋታ ወደ 3-2-2-3 ቦክስ 3 ሲስተም የሚቀያየር እንደ አስፈላጊነቱ 2-3-5 የሚጫወት ተለዋዋጭ የሆነ ቨርሲታይል የታክቲክ አማራጭ ያለው አሰልጣኝ ነው እንመልከት እያለን ነበር። አሁን ግን ሚዲያው ጸጥ ብሏል። አንድም ያኔ የነበረውን ተቃውሞ አሁን የሚያነሳ የለም። ያኔ ስንት ነገር ነው የተባለው። እውነቱና ግልጹን ለማንሳት እኮ ሊያም ሮሲኔር ጥቁር ስለሆነ ነው ያን ሁሉ ተቃውሞ፣ አንድ ጨዋታ ሳይታይ ምንም ተጨባጭ እውነታ ሳይኖር። አሁን ግን በአግባቡ ሚዲያውን አፍ ማዘጋት ችሏል። ስለዚህ ለዚህ አሰልጣኝ ክሬዲት መስጠታችን የማይቀር ነው። አሁንም አስደናቂ ለውጥ በቼልሲ ቤት በቁጥሮች የታገዘ ይሄን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ አርብን በ3 ፕሮግራም በእንዲህ መልኩ ከእናንተ ጋር ቆይታ ያደረግን። ሰላም ቆዩ።